ሰላም ጤና ይስጥልን የኢትዮጵያ ተከታታዮች እንዴት ናችሁ? ዛሬ ከኔ ጋር የምናየው ስለ ኤስፒኤስኤስ አጫጫን ነው የምናየው። ኤስፒኤስኤስ ዳታ ለመሰብሰብ የምንጠቀመው ሶፍትዌር ማለት ነው። ስለዚህ ይህንን ፓኬጅ ሶፍትዌር ዚፕ የሆነው ከየት ነው የምታገኙት? ከቴሌግራም ቻናሌ ላይ ታገኛላችሁ። ከዛ ኤክስትራክት እናደርጋለን። ይህንን ዚፕ ፋይል ኤክስትራክት እናደርጋለን። ኤክስትራክት አድርጎ እስከ መጨረስ ድረስ እንጠብቃለን። ኤስፒኤስኤስ ማለት ስታቲካል ፓኬጅ ፎር ሶሻል ሳይንስ ማለት ነው። በሌላ አባባል ይሄ አብዛኛውን ጊዜ ዳታ ለመሰብሰብ ለሪሰርች፣ ለአካዳሚክ ፐርፐዝ የምንጠቀመው ሶፍትዌር ማለት ነው። ስለዚህ ዚፕ የሆነው ሶፍትዌር ኤክስትራክት እየተደረገ ነው። ስለዚህ 100 እስከሚሞላ ድረስ እንጠብቃለን። ከዛ ዚፕ አድርጎ ጨርሶታል። ስለዚህ ይችኛውን ፎልደር ኦፕን እናደርጋለን። ኦፕን ካደረግን በኋላ አሁንም ክሊክ እናደርጋለን። እዚህ ውስጥ ነው ሴታፑ ያለው። ኦፕን አደረግን። ይኸው ሴታፑን ሴታፕ ምለውን እንፈልጋለን። ይኸው ከዛ ራን አድሚኒስትሬተር እንላለን። ሴታፑን ራን ካደረግን በኋላ ፐርሚሽን ይጠይቃል። የስ እንላለን። ከዛ ኤስፒኤስኤሱን መጫን ጀምረዋል ማለት ነው። ስለዚህ እዚህ ውስጥ ኤስፒኤስኤሱን እየጫነ በዛው ፓይተንንም አንድ ላይ ስለሚጭን ያው በአንድ ሁለቱን መጠቀም ይቻላል ማለት ነው። ይኸው ነከስት እንላለን። ነከስት እንላለን። የስ እንላለን። ከዛ ነከስት። እዚህ ጋር ስማችን መጻፍ ይቻላል። የፈለጋችሁትን ነገር እኔም መጻፍ ትችላላችሁ። እኔ ቤካ ሶፍትዌር ሀብ ብያለሁ። እናንተም እንደዛው የራሳችሁን መጻፍ ትችላላችሁ። ነከስት ነከስት እንላለን። እዛ ነከስት እንላለን። ከዛ የስ እንላለን። እዚህ ጋር እዛ ነከስት። አሁንም ነከስት እንላለን። የስ ብለን ነከስት። ከዛ አክሰፕት ምለውን ነክተን የስ። አሁንም እችኛውንም እንደዛው ነከስት እያል እንሄዳለን። ከዛ በኋላ ሶፍትዌሩ ሙሉ ፓኬጁን እየጫነ ነው ማለት ነው። እንጠብቃለን። እየጫነ ነው። ፓኬጆችን እየጫነ ስለሆነ እንጠብቃለን። ያው ይሄ እስከሚጨርስ ድረስ አልጨረሰም። እስካሁን እንጠብቃለን። ይሄኛው 100 እስከሚል ድረስ ያው ላይኑ ላይ እቺኛዋ አረንጓዴ ነገሯ እስከምታልቅ ድረስ እንጠብቃለን።
ትንሽ ነው ቀረው። ያው እንጠብቃለን። አሁንም አላለቀም። ከዛ በኋላ ምንድነው ሲሪያል ነምበር እንዳይጠይቅ ክራክ ፋይሉን እናስገባለን። እንዴት እንደምናስገባ ሁሉም ነገር ሴታፑም አክቲቬሽን ኪ ሁሉም ነገር እዛ ውስጥ ላይ ስላለ እንዴት እንደምናስገባ እያንዳንዱን ነገርም በዛው ነው የምናየው። ስለዚህ ኦልሬዲ ኢንስታል አድርጎ ጨርሷል። ሪዲ እያደረገ ነው። እንጠብቃለን ትንሽ። ይኸው እዚህ ጋር ፓይተንን ኢንስታል እያደረገ ነው። ስለዚህ የፓይተን ፓኬጆችን ቶታሊ ሙሉ ነገሮችን እየጫነ ነው። ስለዚህ በኤስፒኤስኤስ አማካኝነት የፓይተን ዳታዎችን እዛ ላይ መጠቀም ይቻላል። ስለዚህ የፓይተኑን ጨርሷል ኢንስታል አድርጎ። ስለዚህ ሴታፑ ራን እስከሚያደርግ ድረስ እንጠብቃለን። ጨርሷል ማለት ነው። ስለዚህ ክራክ ፋይሉን በሶፍትዌር ውስጥ ከማስገባታችን በፊት ራን እናደርግም። ከዛ ክሎዝ እናደርጋለን። ፎልደር ውስጥ ምን አለ? ሲሪያል ነምበር አለ ኦር ክራክድ ፋይል ማለት ነው። ስለዚህ እዛ ውስጥ ኦፕን አድርገን እዚች ጋር ፕሮዳክት ኪ አለች። ስለዚህ እችኛውን ኮፒ እናደርጋለን። ኮፒ ካደረገን በኋላ እዚህ ስፔስሱ ላይ መጠን ፐስት እናደርጋለን። ከዛ ነክስት፣ ይሄው አክቲቬት ሆኗል። ነክስት እንላለን። አሁንም ነክስት እንላለን። እዚህ ጋር ኖ እንላለን። ራን ላድርጎ ሪስታርት ላድርጎ እያለ ነው። ስለዚህ ኖ እንላለን። ከዛ በኋላ እችኛዋ ክራክ ማድረጊያ ነች። ስለዚህ እሷን ኮፒ እናደርጋለን። ኮፒ ካደረግን በኋላ እችኛዋ እንትኑ የሚገኝበት ሶርስ ፋይሉ የሚገኝበት እዚህ ጋር ነው። ይሄን ኮፒ አድርገን እዚህ ጋር ፐስት እናደርጋለን። ያንን ኮፒ ያደረግነው ፔስት ስናደርግ ሶፍትዌሩ ያለበትን ሎኬሽኑን ይነግራል ማለት ነው። ፔስት አደረግን ኢንተር እንላለን። ከዛ እዚህ ጋር ነው ክራክ ፎልደሩን ፔስት የምናደርገው። ስለዚህ ከዚች ኮፒ እናደርጋለን። ኮፒ ያደረግነውን አምጥተን ቅድም ያው የከፈትንበት እዚህ ጋር ፔስት እናደርጋለን። ፔስት ይኸው ኮንቲኒው እንላለን። ኦልሬዲ ጨርሰናል። ይሄኛው ሴሪያል ኪ ምናምን አይጠይቅም። ስለዚህ ፕሮዳክት ኪ አይጠይቅም። ይህንን በሂደት ካላያችሁ ምን ያደርጋል? ሶፍትዌሩ እናንተ ፕሮዳክት ኪ ይጠይቅና በአግባቡ እንዳትጠቀሙ ያደርጋል። ስለዚህ እኔ በሰራሁት ሜተድ ቅደም ተከተል እያንዳንዱን ነገር ትሰራላችሁ ማለት ነው። ኤስፒኤስኤስ ከፈተ ማለት ነው። ስለዚህ ይህንን ሶፍትዌር በመጠቀም ዳታ፣ የሪሰርች ዳታ፣ ማንኛውም ነገር በዚህ ላይ የሚሰራውን ነገር መስራት ትችላላችሁ። ይሄው ሙሉ ሴታፑ ይሄንን ይመስላል። ኢንተርፌሱ ይሄንን ይመስላል። በዚህ ሜተድ የራሳችሁን ዳታ እያስገባችሁ መስራት ትችላላችሁ። ስለተከታተላችሁ በጣም አመሰግናለሁ።